ምሕረትና ቸርነቱን ከኛ ያላራቀ በመግቦቱ በጥበቃው ያልተለየን ያልተወን እግዚአብሔር ስሙ ለዘላለም ይክበር ይመስገን። የእግዚአብሔር እናት በሥጋ የሁላችን እናት በጸጋ ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። እግዚአብሔር ቢረዳን በዚህ ምሽት የትምህርታችን ርዕስ አድርገን የምንነጋገርበት ኃይለ ቃል የክፉ ቀን ወዳጆች በሚል ይሆናል። ታሪኩ በዮሐንስ ወንጌል ምዕራፍ 19 ቁጥር 38 እስከ 40 ታሪካቸው የተመዘገበላቸው ሁለት ቅዱሳን አሉ። በተለይ በሰሙነ ትንሣኤ በያዝነው በዚህ ወቅት ቀን በቀን ስማቸው የሚዘከር የሰሩት ሥራ ቤተ ክርስቲያናችን ከዓመት እስከ ዓመት በኪዳኗ የኪዳን መግቢያ አድርጋ ጸሎታቸውን የምትጸልይላቸው እያንዳንዳችን ምእመናን በቤተ ክርስቲያን በተሳለምን ቁጥር በማወቅም ይሁን ባለማወቅ የምንተገብረው በዛ ውስጥ ደግሞ ስማቸውና ስራቸው የሚዘከር ካህናቱ በጸለዩ ባገለገሉ ቁጥር በስማቸው አምላካቸውን የሚማጸኑባቸው ሁለት በጎ መልካም ሰዎች አሉ። ቀኑ ሲከፋ ዓርብ ዕለት ክርስቶስ በተሰቀለበት ቀን ወዳጆች ሲበተኑ አልክድህም አልተውህም ያሉት ሁሉ ትተው ሲሸሹ ጴጥሮስ ሲክድ ይሁዳ ለድቃቂ ሳንቲም መምህሩንና ጌታውን አሳልፎ እንደ ገበያ ሸቀጥ ሲሸጥ ሌሎቹም አላውቀውም ሲሉ አንዳንዶቹም እኔ ከደሙ ነፃ ነኝ ብለው ራሳቸውን ሲያገሉ በድምፅ ታቅቦ ሲቀመጡ አንዳንዶቹ ሲያለቅሱ ሌሎቹም የራሳቸውን አማራጭ ሲወስዱ ቀኑ በከፋበት ቀን ያልከፉ የክፉ ቀን ወዳጆች ታሪካቸው በዮሐንስ ወንጌል ምዕራፍ 19 ቁጥር 38 እስከ 40 ተጽፏል። በስሙር የኢየሱስ ደቀ መዝሙር የነበረው የአርማትያሱ ሰው ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። እርሱም ፈቀደለት። ደግሞ በሌሊት ወደ እርሱ መጥቶ የነበረው ኒቆዲሞስ የተባለ አንድ ሰው የከርቤና የእሬት ቅልቅል ይዞ መጣ። ሁለቱም እንደ አይሁድ አገናነዝ ልማድ በተልባ እግር ልብስ በሚያምር ሁኔታ መድኃኒታቸውን መምህራቸውንና አምላካቸውን ኢየሱስ ክርስቶስን በክብር ገንዘው ቀበሩት ነው የሚለው። በረከታቸው ከሁላችን ጋር ይሁን። እስኪ ዮሴፍና በሉ ኒቆዲሞስ ሲድገሙ ስለ እነዚህ ሰዎች ታሪክና በጎነት መልካምነት ነው የምንነጋገረው። እንደምታውቁት ዓርብ ዕለት ብዙ ነገሮች የተዘበራረቁበት ቀን ነው። ሳይታሰብ አጭር ቀን የሆነ ያልተጠበቀ ጨለማ፣ ያልታሰበ ሌሊት ድንገት የመጣው ያን ቀን ነው። ክርስቶስ ሲሰቀል ሊቃውንቱ እንዲያውም እንግዳው ሌሊት ይሉታል። መጥቶ የማያውቅ ሁላችንም እርግጠኞች ነን 6 ሰዓት ላይ እንደማይመሽ። ሁላችንም እርግጠኞች ስለሆነ ደግሞ መብራት ይዘን አይደለም ከቤት የምንወጣው፣ ፀሐይ ያለ ሰዓቱ ስለማትጠልቅ። ያን ቀን ግን ፀሐይ ራሱ ያልተለመደ ጠባይ ታየባት። ያልተጠበቀ ጨለማ ድንገት መሸ፣ ድንገት ጨለመ። ፀሐይ ሰዓቱ ሳይደርስ ጠለቀች። ጨለማው ሰዓቱ ሳይደርስ መጣ። ብርሃኑ ያለ ጊዜው ባልተጠበቀበት ሰዓት ሆነ። ያን ቀን ወዳጆች የተባሉት የሉም። ያን ቀን የሚሰራው ቀራንዮ ላይ እየተደረገ ያለው
ሁሉም ቦታው ተቀያይሯል። አንድ ሊቅ ባለቅኔ ሲናገሩ እንደዚህ ይላሉ። ቀራንዮ ላይ እስካሁን ከሚታወቀው ማንነት በተቃራኒ ሆነ። መሳም የፍቅር ምልክት ነበረ። መሳም የምን ምልክት ነበረ? አቤት! ገና ያኔ የጥላቻ ምልክት ሆነ። አንድ ቀን ብቻ ጠላት ሲስም ታየ። መውጋትን የጥላቻ ምልክት ነበረ። አንድ ቀን ብቻ መውጋት የፍቅር ምልክት ሆነ። ለንጊኖስ የተባለው ያ ሰው የኢየሱስ ክርስቶስ የመድኃኔዓለምን ጎኑን በጦር የወጋው የልብ ወዳጅ ነው። ለመድኃኔዓለም ምንድን ነው? ወዳጅ ነው። ወዳጅ ታዲያ ለአንዴና ለመጀመሪያ ጊዜ ቀራንዮ ላይ ሲወጋ ታየ። ጠላትም ለአንዴና ለመጀመሪያ ጊዜ ያኔ ሲስም ታየ። ይሁዳ አይሁድ በጥፊ ከመቱት ይልቅ የሚጠዘጥዝ አሳሳም ሳሙ። እንቅልፍ የሚነሳ የማያስተኛ የሚያም አሳሳም ሳሙ። ቀራንዮ ላይ ሁሉም ቦታውን ተቀያይሯል። ወንበዴው ቀማኛው በመንግስት በመጣ ጊዜ አስበኝ ብሎ አምላኩን ይለምናል። ሊቀ ካህኑ ደግሞ ይሰቀል ይላል። ብቻ ቀራንዮ ላይ ድብልቅልቅ ወጥቷል። ቀኑ ጨልሟል። ሁሉም ቦታውን ትቶ ሸሽቷል። ያን ቀን ግን ቀኑ ሲጨልም ሁለት ያበሩ ከዋክብት ቅዱሳን ተገኙ። ማንና ማን ናቸው አልኳቸው? ዮሴፍና ኒቆዲሞስ። በረከታቸው ይደረብን። እነኚህ ቅዱሳን በአኗኗራቸው በአንድ ላይ በጅምላ ሲታይ፣ በተለይ ኒቆዲሞስ በዘመኑ ባለሀብት ነው፣ ባለስልጣን ነው፣ ምሁር ነው። በዓለማችን ላይ ሰዎች የሚቀኑባቸው፣ የሚፈልጓቸው፣ የሚጋደሉባቸው ወይ ሀብት ነው፣ ወይ ስልጣን ነው፣ ወይ እውቀት ነው። ይሄንን ለማግኘት ነው ሰው የሚሮጠው። ኒቆዲሞስ ትውልድ ሁሉ የሚመኛቸው ገጸ በረከቶች እሱ ላይ ሰፍረዋል፣ እሱ ላይ ከትመዋል። ስልጣን እያለው ቀን ስራውን ይሰራል፣ ማታ ማታ በጨለማ እየመጣ ኢየሱስ ክርስቶስ ጋር ይማር ነበረ። በጨለማ የተማረውን ወንጌል ሲሰራ፣ ወንጌሉ በልቡ ሲሰራ ኑሮ መጨረሻ ላይ ግን ቀራንዮ ላይ ተገበረው። እናቱ ድንግል ማርያም መስቀሉ ስር ቆማ በምታለቅስበት፣ ክፉዎች አይሁድ ኢየሱስ ክርስቶስን በችንካር የበወጉበት፣ ወዳጆች በሙሉ በተበተኑበት፣ ቀኑ በጨለመበት ቀን ዮሴፍና ኒቆዲሞስ እኛ አለን ብለው ተነሱ። የክፉ ቀን ወዳጆቹ ናቸው። የአርብ ቀን ወዳጆች። ሁሉም ማንነቱ ሲቀየር፣ የመከራ ቀን ሲመጣ፣ ክፉ ቀን ሲመጣ አብረው ከቀኑ ጋር ያልከፉ አንዳንድ ወዳጆቻችሁ ይኖራሉ። በመልካሙ ቀን መልካም ሆነው የሚሄዱ፣ ክፉ ቀን ሲመጣ ይውላችሁ የወዳጅ ማጥለያው ነው። ክፉ ቀን የወዳጅ ማጥለያ ማጣሪያ ነው ክፉ ቀን። ስለዚህ ለመድኃኔዓለም ትናንትና በጎ ቢያደርጉ ኑሮ ብንሞት ያነሳናል ብለው ነው፣ ብንራብ ያበላናል ብለው ነው ተብሎ ይታሰብ ነበረ። አሁን እየሰሩት ያለው መልካም ስራ ለሞተው ጌታ ነው። ምንም ሂሳብ ሰርተው አይደለም ይህንን መልካምነት እየሰሩ ያለው። ይኸውላችሁ በሕይወት ላለ ሰው መልካም ማድረግ መልካም ቢሆንም ግን ያ ሰው ወይ ነገ አግኝቶ ወይ ተሳክቶለት አልፎለት የሆነ ጊዜ በአንድም በሌላም መልሶ ብድራቱን ይከፍላል ብለን ሊሆን ይችላል። ለሞተ ሰው በጎ ማድረግ ግን የበጎነት ጣሪያው፣ በቃ የበጎነት መጨረሻው ለሞተ ሰው መልካም ማድረግ። ምክንያቱም ይሄ ሰው ነገ በምንም ሂሳብ በምንም ተአምር የሚመልስበት መንገድ የለም። ስለዚህ እነኚህ ሰዎች እያደረጉት ያለው መልካም ነገር ለሞተው ነው፣ በግፍ ለተሰቀለው። እነ ሉቃስና እነ ቀለዮጳ ተስፋ በቆረጡበት እነሱ ተስፋ አልቆረጡ።
ዛሬም ተስፋቸው ነው። ስለዚህ ኒቆዲሞስ አምፃ ምእተ ልጥረ ወአወፈየ ከርቤ ወአነዋ ለቅዱስ ያሬድ ኒቆዲሞስ ለመድኃኔ ዓለም መግነዝ መግዣ ወዲያው ተብሎ ብሎ 100 ዲናር ወጪ ያደረገ ሄደ፣ መግነዙን ገዛ። ልብ ብላችሁ አስቡ። ራሱ መግነዙ ምን አይነት እድለኛ እንደሆነ ያንን የቆሰለውን የመድኃኔ ዓለምን ሰውነት ሽፍን አድርጎ ኢየሱስ ክርስቶስ የተሰቀለው እንደምታውቁት ዓርብ ነው። መቼ ነው? ሌላ ቀን ጠፍቶ አይደለም። 2 ሰንበት ነው ያለው። እሁድ ሰንበተ ክርስቲያን ይባላል። እሁድ ምን ይባላል? የክርስቲያኖች ሰንበት ነው የሚባለው። ቅዳሜስ የአይሁድ ሰንበት ነው የሚባለው። ሰንበተ አይሁድ ነው የሚባለው። በእኛ ቀዳሚት የምንለው ከእሁድ ቀድሞ ስለተከበረ ነው፣ በመክበር ስለሚቀድም ነው። ግን የሚያከብሩት አይሁድ ሰንበተ እሁድን አይደለም የሚያከብሩት። ማንን ነው? ከስንት ሰዓት ጀምሮ ነው ከተባለ ከ40 11 ሰዓት ጀምሮ መንቀሳቀስ አይቻልም በከተማቸው። ክርር ያለ ሰንበት ነው በእነሱ እንዲህ እጃቸው እንደዚህ ከሆነ ማጠፍ አይቻልም በሰንበት። ክፍት የሆነውን በር መዝጋት አይቻልም በሰንበት። ስለዚህ ኢየሱስ ክርስቶስ ዓርብ የተሰቀለው ለምንድን ነው? ወዲያው በግርግር 11 ሰዓት ይሆናል፣ ሰንበት ይገባል። ሰው ሁሉ በያለበት አስከሬን መስሎ ተገንዞ ነው ቁጭ የሚለው። እንዲህ መንቀሳቀስ አይቻልም። ስለዚህ ወዲያው 11 ሰዓት ይሆናል። የክብር ቀብር ሳያገኝ ስጋው መስቀል ላይ ተንጠልጥሎ ደርቆ እንዲቀርብ ሎቱ ሰዓት አያችሁ ሴራ። ሞቱ ብቻ አይደለም አሟሟቱም እንዲከፋ ነው። አሟሟቱ ብቻ አይደለም፣ የተሰቀለበት መስቀል ደሙ የነካው መስቀል እየፈወሰ ሲያስቸግር መስቀሉንም እስከ መቅበር እኮ ነው የደረሱት። እዚህ ድረስ ነው ሴራ። ይሄ ሴራ እውን እንዳይሆን ዮሴፍና ኒቆዲሞስ ይተጋሉ። 11 ሰዓት ሳይሆን ሊቀር የአይሁድ ሴራ የአይሁድ የክፋት እቅድ እንዳይሳካ ወዲያው 11 ሰዓት ሳይሆን እየተጣደፉ ነው እነኚህ ሰዎች ዮሴፍና ኒቆዲሞስ። ሄዱና ጲላጦስን ለመኑት፣ እባክህ ፍቀድልንና ገንዘን እንቅበረው። ንጉሡ ጲላጦስ ፈቀደላቸው። ሄዱ ከመስቀል ያወርዱት። አሁን ልብ በሉ፣ አይሁድ እንዴት አድርገው እንደቸነከሩት እስኪ አስቡት። እርጥብ ግንድ ተክለው እዛ ላይ አንጠልጥለው 1 ክንድ ከስንዝር በሆነ ሚስማር ከብረት በተሰራ ከእርጥብ ግንድ ጋር ሰፍተውታል። አሁን ዮሴፍና ኒቆዲሞስ ልክ አንድ ሰው የሚያፈሰውን ቆርቆሮ ለመቀየር ሚስማሩን እየፈለቀቀ እንደሚያወጣ ችንካሩን ከእጁ እየፈለቀቁ እያወጡ ነው ከመስቀል የሚያወርዱት ለመቅበር። ደሙ ይፈሳል። እናቱ አይኗ ያየ የመድኃኒዓለም እናት አይኗ ያየ ሲገርፉት ሲያዳፉት አይኗ ያየ ሲቃትት ጆሮዋ እየሰማ በልጃችሁ እጅ ላይ ችንካር በመዶሻ እየተመታ ሲጠልቀስ እግዚአብሔር ያሳያችሁ ምን አይነት መከራ እንዳሳለፈች፣ ምን አይነት ሐዘን ውስጥ እንደዋለች ዓርብ ዕለት። በጣም የሚገርም ቃላት የማይገልጠው እኮ ገፉት ገረፉት ስንል እኛ በጣም ቀላል ሆኖ ነው የሚሰማን። ያ ጅራፍ የሚመጣው አሁን እኛ የሚመጣብን ይሄ የቡሄ የምናጭረው ጅራፍ ነው። ትዝ ብል አይደለም እኮ እንደዚህ ጅራፍ እኮ አይደለም። ጫፉ ላይ የተቆለመመ ብረት አለው። ጀርባው ላይ አርፎ ሲነሳ ስጋውን እየነጨ ነው የሚነሳ። ቁስሉ ሲነፈርቅ ቀይ ግምጃ ያለብሱታል። ጀርባው ላይ ቀይ ግምጃ የሚያለብሱት እርቃኑን ለመሸፈን አይደለም፣ ለክፋት ነው። ሌላኛው ቅጣት ነው። ቁስሉ ላይ ቀይ ግምጃ ያለብሱትና ትንሽ ከቆየ በኋላ ደረቅ ሲል ቁስሉና ልብሱ ይጣበቃል። ከዛ ልብሱን ሲገፉት ቁስሉ ስጋውን እየነጨ ከልብሱ ጋር ስጋው ይነሳል። እንደዚህ ነው ያንከራተቱት፣ እንደዚህ ነው ያሰቃዩት። እናቱ ታያለች፣
ልጅሽን መድኃኔዓለምን እኮ ሰው ገደለው የሚል መርዶ አይደለም የመጣው ለድንግል ማርያም እያየች ነው ታለቅሳለች። ኧረ ምን አጥፍቶ ነው የሚል አንድ ሰው እንኳን የለም። ጭራሽ ትናንትና በጎ ያደረገለት መጻጉ መጥቶ በጥፊ መጥቶ አልጋን ተሸክም ሄድ ብሎ የፈወሰው ያ ጌታ እጆቹን አበረታ። ከአይሁድ ግርፋት የባሰ የሚያመው እንደው የመጻጉ ጥፊ ነው። በወዳጅ መልካም ባደረጋችሁለት በክፉ ቀን ከጎኔ ይሆናል ያላችሁት እሱ ሲጎዳችሁ ያማል፣ እየቆየ ይከነከናል። ጠላት ከጠላት ምንም አይጠበቅም። ምንም ካላደረጋችሁለት ምንም ላትጠብቁ ትችላላችሁ። ትናንትና ረድታችሁት፣ ትናንትና መልካም አድርጋችሁለት ቀኑ ሲከፋባችሁ ከጠላት ጋር ያ መልካም ያደረጋችሁለት ተሰልፎ ሲያይ አብሮን እናንተን ሲወጋ ማየት ግን ህመሙ ድርብ ነው የሚሆነው። የመጻጉ ጥፊ ያማል። ከችንካር እኩል ነው የሚያመድፍ፣ ከጅራፍ እኩል ነው የሚጠዘጥዘው። በዚያ ክፉ ቀን የተገኙ መልካም ሰዎች ናቸው። ማንና ማን? ኧረ በማርያም ተናገሩ። ዮሴፍና ኒቆዲሞስ በረከታቸው ይደረብን። አሁን ሲያወርዱት እዩዋቸው። ደሙ እየፈሰሰ እናቱ እንባዋ እየፈሰሰ ወዳጅ በሌለበት ዘመድ በሌለበት ለብቸኛው ተቀዳሚም ተከታይም ልጅ የላትም እሷ እንባዋ ይፈሳል። እንደ ትናንትናው በሄሮድስ ዘመን ይዛው እንደሸሸችው መሸሽ አልቻለችም፣ ማምለጥ አልቻለችም፣ አዝላ ወደ ግብፅ መውረድ አልቻለችም። በዚያ ክፉ ቀን ይጣደፋሉ። ሰዓት ደረሰ ብለው ቶሎ አውርደው በክብር ገንዘው ሊቀብሩ አየቻቸውና ለካ ሰው ክፉ ብቻ አይደለም አለች። እየሰማች ነው። ሰው ምን ብቻ አይደለም? ኧረ በማርያም ምን ብቻ አይደለም? ሁሉም አይሁድ ክፋታቸውን አይታ ተስፋ ቆርጣለች። ሰው ሁሉ ለካ ይከፋል እንደ አንድ ላይ አድሞ መዝሙር ቤት እንደተጠና መዝሙር ሁሉም በአንድ ድምፅ ስቀላ ይሄ ሁሉ ሰው ምንም ጥፋት ባላጠፋው እንዴት አንድ ድምፅ ይሆናል? ይህንን ሁሉ አመፅ አየችበት። ሁለት ፍሬ ሰዎች አለች፣ በጎ ሰዎች፣ በእነሱ ተጽናናች። ለካ ሰው ክፉ ብቻ አይደለም። ክፉ ቢበዛም ማረፊያ የሆኑ ተስፋ የሆኑ የሚያሳርፉ ሁለት ብርሃን የሆኑ መልካም የሆኑ ሁለት ሰዎች ተገኙ። ለካ መልካም ሰው ሁሉ ክፉ አይደለም ማለት ሁላችሁ ሁሉም ሰው ክፉ አይደለም፣ ሁሉም ሰው መልካም አይደለም ማለት ነው። ቀራንዮ ላይ እንደዚህ አይነት ሰዎች ነው። ሁሉም ሰው ምን አይደለም? ሁሉም ክፉ አይደለም፣ ሁሉም። ስለዚህ በሰው ተስፋ አይቆረጥም፣ በሰው ተስፋ አይጣልም። በሰው ተስፋ አይቆረጥም እንደ ዮሴፍና እንደ ኒቆዲሞስ። በሰው ተስፋ አይጣልም እንደ አይሁድና እንደ መጻጉዕ ያለ ተሰዋል። በሰው ተስፋ አይቆረጥም እንደ ዮሐንስ አይነት መልካም ሰው አለ። በሰው ተስፋ አይጣልም እንደ ይሁዳ አይነት ከሃዲ አለ። ሰው ሁሉ ክፉ አይደለም እንደ ዮሐንስ ታማኝ አለ። ሰው ሁሉ መልካም አይደለም እንደ ይሁዳ ክፉ ሰው አለ። አስቡት፣ ይሁዳ ልቡ ምን አይነት ጥንካሬው እኔ በጣም ይገርመኛል። ታስታውሳላችሁ? ሐሙስ ዕለት ኢየሱስ ክርስቶስ ደቀ መዛሙርቱን አጠባቸው፣ ይሁዳንም አብሮ አጠበ። በጣም የሚገርመው ኢየሱስ ክርስቶስ ካጠበ በኋላ ሁላችሁ ታጠባችኋል አለ። ሁላችሁ ምን ብላችኋል? ግን ሁላችሁ ንጹሐን አይደላችሁም። እየታጠበ የሚቆሽሽ ይሁዳ ዲቃላ ባቄላ ታውቃላችሁ? ዲቃላ ባቄላ ንፍሮ ይጣድና ንፍሮ ሁሉ ሙክክ ብሎ በስሎ ሁሉ በስሏል ብላችሁ ስትበሉ መሀል ላይ ድንጋይ የሆነ ባቄላ ቋ የሚል እየነደደበት እንደገና ጥሬ የሚሆን ማለት ነው። ይሁዳ ማለት እንደዛ እየተማረ የሚደነቁር፣ እየታጠበ የሚቆሽሽ፣ ፍቅር እየተለገሰው ጭካኔው የሚጨምር። አስባችሁ ቅዱስ
በጣም ገርሞት ይጠይቀዋል። ምን ተወሃቡከ አይሁድ ይሁዳ ዘከመ ወሃበከ ክርስቶስ ወጸድቅ ይሁዳ ሆይ እባክህ መልስልኝ ይጠይቃል። እባክህ ንገረኝ፣ አይሁድ ግን ምንድነው የሰጡ? 30 ብር ብቻማ አይደለም። እባክህ ሌላ ነገር ካለ ንገረኝ እንጂ ለ30 ብር ብቻ ብለህ ነው እንዲህ መምህርህ እንደገና ሸቀጥ አሳልፈህ የሸጥከው? እስኪ ከሁለቱ ሂሳብ ስራ። ክርስቶስ ከሰጠህና አይሁድ ከሰጡ የትኛው ይበልጣል? የትኛው ይበልጣል? ክርስቶስ እኮ ስጋውን እኮ ነው ቆርጦ ያበላው። ስጋውን እኮ አብልቶታል እኮ ለይሁዳ። ቆርቦ የተኮነነ ብቸኛው እኮ ቆራቢ እኮ ይሁዳ እኮ ላይ ጸድቅ የቆረበ ከነክፋቱ ተደራድሮ ተዋውሎ ተስማምቶ መጥቶ ክርስቶስ ሊያጥበው ወገቡ ታጥቆ ሲያጎነበስ እግሩን ሰጠ። እንዴት በትህትናው ልብህ አልቀለጠም? እንዴት በፍቅሩ ልብ አልቀለጠም? እንዴት አስቻለ? ባካችሁ ሂዶ መክሮ የሆኑ በሆኑ አድርጎ መጥቶ እንደምን ቻልክ? ምን አይነት ልብ ነው ያለ? ይህ ሁሉ ምክንያት ነው። ባልተወለደ ይሻለው ነበር ተብሎ የተጻፈው የእናቱን ማህፀን መቃብር ሆኖ ውሃ ሆኖ ዘው በቀረ እምሄ ሶሶ በይተወልደ ባይወለድ አይችት መጽሐፍ። በዛ ቀን ግን ድንግል ማርያም ለቅጽበትም ቢሆን የተጽናናችባቸው ሰዎች እነዚህ ናቸው። ዮሐንስ አለ መልካሙ ሰው መስቀሉ ስር ቆሞ ይጠብቃታል፣ ያጽናናታል። እናቴ ብሎ ተቀብሏታል። እኔ የኢየሱስ ክርስቶስን ቸርነቱን ይሁት ችንካር በእጆቹ ተሰክቶ የሚያስበው ስለኛ ነው። ያለ እናት ሊቀሩ ነው ያለ አጽናኝ ብለው እቹት እናትህ እያለ ስለኛ ይናገር። አስባችሁት? አሁን አንድ እናት ልጇን ታቅፋ እሷ ላይም ልጇ ላይም በተመሳሳይ ሰዓት የእሳት ፍም ያርፍባቸው መጀመሪያ የማንንም ተነሱ የራሷ ማለት በየትኛውም አደጋ ቢሆን ሰው መጀመሪያ ማንን ማዳን አለበት? ራሱን ማዳን አለበት። ሁሌ በረራ ስታደርጉ የሚሰጥ መመሪያ አለ አይደለ? ሰዎችን መርዳት የሚችሉት መጀመሪያ የራስዎትን ጭንብል ካደረጉ በኋላ ነው። መጀመሪያ የራስ ጭንብል ነው የሚደረገው። በማዳን ደረጃ በህይወት ደረጃ በነገራችን ላይ ማዳን የሚቻለው ከዳኑ በኋላ ነው። ማሳወቅ ማስተማር የሚቻለው በኋላ ከተማሩ በኋላ ነው። መርዳት የሚቻለው ራስን ከረዱ በኋላ ነው። ኢየሱስ ክርስቶስ ግን ከራሱ በላይ አብልጦ የሚወድ እግዚአብሔር አብ አንድያ ልጁ አልራራለትም። አስባችሁት? አልፈቅሩ አልራራለትም። ስለኛ ያለው ፍቅር ያንን እግዚአብሔርን አስቡት። ፍቅሩ ያውቃል እኮ ጉዳችሁ። ሰው ቢወዳችሁ በነገራችን ላይ ምኑም አይገርምም። ሰው ቢወዳችሁ ምክንያቱም አያውቅማ ይወዳችሁ አያውቅማ ዞር ብላችሁ ያላችሁትን ያንን ያማችሁትን አቤት አያውቅማ አስባችሁ የተዋችሁትን ያንን አልመቻችሁ የቀረውን ግባት አያውቅማ። ሰው እግዚአብሔር እኮ ያውቃል። አቅም ብናገኝ ምን ልናደርግ እንደምንችል እኮ ያውቃል እግዚአብሔር። የእሱን ወንበር ገልብጠን እኮ እኛ አምላክ መሆን እኮ እንደሚያምረን እኮ አይቷል እኮ አዳም ቅጠል ሲበላ እኮ እርቦት አይደለም። አምላኩን ገልብጦ ጥሎ እሱ አምላክ መሆን ፈልጎ ነው። የዲያብሎስ ምክሩ ይሄ ነው። ምን ልናደርግ እንደምንችል አቅም ብናገኝ ያውቃል። አንድ ሰው ይሆናችሁ በጣም የምትወዱት ሰው በሱ ላይ ክፉ ወሬ ሲወራ ሐሜት እንዲያሆነ ተብሎ የሐሰት ወሬም ቢሆን ከሰማችሁበት በኋላ ፍቅራችሁ ይቀንሳል አይቀንስም? በቃ ይቀንሳል ከሰማችሁበት በኋላ። መድኃኔዓለም ግን በስማ በለው አይደለም፣ ጉዳችንን እያወቀ ፍቅሩ አይቀዘቅዝም። ክብር ምስጋና ለመድኃኔዓለም ይሁን። በእውነት ያው ነው ፍቅሩ፣ እርግጠኛ ነው ደግሞ በአሉታ አይደለም ሲባል ሰምቶ አይደለም አይቷል። ያንን ጉዳችንን ያሰብነው ግን ያንን ክፋት ያውቃል። ሰው ያላየብንን ገመናችንን አላሳየብንም እንጂ አይቶታል።
ለሰው አልነገረብንም እንጂ ሰምቶታል። እያየ እየሰማ እያወቀ ፍቅሩ ያው በቃ በፍቅሩ አንጠራጠርም። ደግሞ የምንጠራጠረው በእኛ ፍቅር ነው። እስቲ መድኃኒዓለም ይወዳችኋል? እስቲ ይወደኛል የምትሉ እስቲ እጃችሁ ይወደኛል እርግጠኛ ምትሉ ሁላችሁም እርግጠኞች ናችሁ? መልሱ። እሺ የምትወዱትስ? አትወዱትም? እናንተም ትወዱታላችሁ፣ እርግጠኛ ናችሁ? እሱም ይወዳችኋል፣ እርግጠኞች ናችሁ? ግን ከሁለቱ በየትኛው ነው እርግጠኛ የምትሆኑት? ምን እሱ እንደሚወደው ነው እርግጠኛ የምትሆኑት? እርግጠኛ አይደላችሁ እናንተ። እርግጠኛ ሳትሆኑ ልጅ ያወጣችሁት የበለጠ ግን ጋንታ ያለው ፍቅር የማን ፍቅር ነው? የእሱ ነው። ታስታውሳላችሁ ጴጥሮስ እንደናንተ ወደዋል አልክድህም አለው። እንዲያውም ራሱን ብቅ ሌሎቹን ዝቅ አደረገ። እነዚህ ሁሉ ይክዱሃል እኔ አልክድህም ሲል ከርሞ እነዚያ ሁሉ ሳይክዱት እሱ ጋር ከዛ መጨረሻ ላይ ትወደኛለህ አለው። እንደገና ሌላ ጊዜ እወድሃለሁ ማለት አልማፈርና ከራሱ ፍቅር ይልቅ በአምላኩ ፍቅር እርግጠኛ ሆንና እንደምወድህ ቦታውን አቀያየረው ማለት ነው። እንደምትወደኝ እርግጠኛ ሆኜ ያውቃለሁ፣ እንደምወድህ ግን አንተ ታውቃለህ። ይኸውልህ ያንተን ፍቅርን ያውቃለሁ፣ የኔን ፍቅር አንተ ታውቃለህ። ቦታ ተቀየረ። በእኔ ፍቅር አሁን እርግጠኛ አይደለሁም፣ እንደ መሰለኝ ግን እወድሃለሁ እያልኩ በቃ በልኬ በሚገባኝ ልክ የትናንትናውን ቀን እግዚአብሔር አይመልሰው እንጂ እወድሃለሁ። እንደምወድህ እንደምትወደኝ እኔ ያውቃለሁ። እንደምትወድ ስለ አንተ ፍቅር እኔ ያውቃለሁ፣ ስለ እኔ ፍቅር አንተ ታውቃለህ። በእኔ ፍቅር እርግጠኛ አይደለሁም። ከእኔ ፍቅር ይልቅ የምተማመነው በአንተ ፍቅር ነው የምተማመነው። አረ ክብር ምስጋና! እንዲህ አይነት ወዳጅ! አንዷ እናት እንደው መድኃኒዓለም ይወደኛል ብለው ያስባሉ ተብሎ ተጠየቋሉ። እንዴ ምን ጥያቄ አለው? አዋ ይወደኛል፣ እንዲያው ምን ብሎ ወደደኝ ብለው ያስባሉ ሲባሉ ጥሎበት ነው። ምንም የሚወደድ ጥሎበት ነው። የለንም በጎ ነገር ስንታይ እኮ ባዶዎች ነን፣ ጥሎበት ወደደ። እንዲሁ እኮ ነው የሚለው ዮሐንስ ምዕራፍ 3 ቁጥር 16 ላይ እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለሙን እንዲሁ ጽድቅ የለም፣ እውነት የለም፣ በጎነት የለንም፣ መልካምነት የለንም፣ ግን እንዲሁ ጥሎበት ነው። እንዲሁ ወደደናል። እንዲሁ የሚያስወድድ ነገር ሳይሆን ሰበብ የለውም። የሱ ፍቅር አያችሁ፣ መያዣ ቅብድ የለም። በቃ ያለ ምክንያት የሚወድ እሱ ነው። ያለ ምክንያት የምንጠላ ደግሞ እኛ ነው። ደስ ከመሬት ተነስተን የምንጣላ ምክንያት ምን ምክንያት አግኝቼ ልማራቸው ሰበብ የሚፈልግ አምላክ እኮ ነው። እኛ ደግሞ ምን ምክንያት አግኝተን እንጣላ ብለን ነው ሰበብ ፈላጊዎች ለመጣላት። እሱ ለመማር ይቅር ለማለት ለማቀፍ ወደ እርሱ ለማስገባት ሰበብ ይፈልጋል። ቀዝቃዛ ውሃ በስም ያጠጥቷል ብሎ የሚመራ አምላክ ያው ሰበብ ነው እንጂ በእውነት በጎነት አይደለም። ቀዝቃዛ ውሃ እንኳን መንግስተ ሰማያት ማስገባት የት ያስገባል? ምን ጥቅም አለ? በነፃ የሚገኝ ነገር ርካሽን ነገር እኮ ነው። ይሄንን እንደ ትልቅ ዋጋ ቆጥሮ በገንዘብ የማይገኘውን መንግስት የሚያወርስ አምላክ። ስለዚህ ይህንን የሚቆጥር አምላክ የዮሴፍና የኒቆዲሞስን ዋጋ አልረሳም። ዮሴፍና ኒቆዲሞስ አወረዱት። ምን ብለው ይገንዙታል? ሞትከኑ መንሥኤ ሆሙ ለሙታን፣ የሞቱትንና ላዛርን ከመቃብር ያስነሳቸው በእውነት ሞትክን እያሉ መገነዛቸው። መጨረሻ ላይ እንዲህ አሉ። እንዲህ በሉ የሚል ቃል መጣ። ቅዱስ እግዚአብሔር በሉ እስኪ
ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞተው የማይሞተው ለምን መሞት እኛ በሕይወት መኖር የማይገባን እኛ በሕይወት እንድንኖር መሞት የማይገባው ስሞት ከምድር በታች በመቃብር አድሮ ከሰማይ በላይ ያለውን ቤታችንን ሰራ። ክብር ምስጋና ለመድኃኔዓለም ይሁን። ቆስሎ ፈወሰ፣ እርቃኑን ተሰቅሎ አለበሰ። የማይሞተው ሞተ። አያችሁት? ይሄ ጸሎት ቤተ ክርስቲያኗ አንድም ቀን ሳታቋርጥ መድኃኔዓለም ሲገንዙ የጸለዩትን ይሄንን ጸሎት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የሚለውን ቤተ ክርስቲያን አንድም ቀን ሳታቋርጥ ትጸልያለች። የዮሴፍና የኒቆዲሞስ ጸሎት ነው። መድኃኔዓለም ሲገነዝ የተጸለየ ጸሎት ነው። አሁን አስባችሁ በቃ ኪዳን ስታደርሱ ቀራንዮ ላይ ናችሁ ማለት ነው። የመድኃኔዓለም ሥርዓተ ቀብር ላይ ነው ያላችሁት ማለት ነው። አይገርማችሁ? ካህኑ ሲቀድስ በስማቸው ይማጸናል። በእነዚህ ሰዎች ስም የመድኃኔዓለምን ሥጋ ከመስቀል ላይ እንዲህ ደሙ እየፈሰሰ ባወረዱት በእነሱ ስም ይማጸናል። እንዲህ እያለ ወረስዮን ለእደዌ አምሳለ እዴሆሙ ለዮሴፍ ኒቆዲሞስ ለገነዝዎ ለሥጋከ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ እጆቼ አንተን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ እጆች የተቀደሱ ይሁኑልኝ ይላል። ይህንን ጸሎት ሲጸልይ ቆይቶ እንደወጣ የራሱ የእጁ መዓዛ ለራሱ እስኪገርመው ድረስ እየተገረመ በመስቀል አይባረክም ካህኑ። ከደቂቃዎች በፊት እንዲህ በዮሴፍና በኒቆዲሞስ ስም እየጸለየ የክርስቶስን ሥጋ ይዞ የቆየ ካህን እንደወጣ በእጁ ነው የሚባረክ። አያችሁ? ዮሴፍና ኒቆዲሞስ በተለይ ከፋሲካ ቀን ጀምሮ ለ50 ተከታታይ ቀናት ቅዳሴው በየቀኑ 50ውን ቀን ቢቀደስ በዮሴፍና በኒቆዲሞስ ነው ቅዳሴው የሚጀምረው። ሃሌሉያ! ዮሴፍ ኒቆዲሞስ ገነዝዎ ለኢየሱስ ገነዙት። መግነዙን ማንገዛ ኒቆዲሞስ ስንት ዲናር አወጣ? 100 ዲናር። ገንዘው ሲጨርሱ ደግሞ የዮሴፍ ቦታ አለ። በቃ በኔ ቦታ ይረፍ፣ በኔ ቦታ ይቀበራልና በዮሴፍ ቦታ ነው መድኃኔዓለም የተቀበረው። በጣም የሚገርመው አይሁድ ገድለውት ሞቶ ተቀብሮ በጣም ነው የሚገርማቸው። ያለው ፍርሃት ይገርማቸዋል። አይሁድ ጋር ሰው ገሎ እንዴት አይገላገልም? ገለውት ሌላ ስብሰባ ላይ ናቸው። ድንገት የተነሳ እንደሆነ ምንድነው የምናደርገው ብለው ሌላ ጭንቀቱ ጨመረ። ጠባቂዎች ብርቱ ክንደ ብርቱ የሆኑ ጠባቂዎች ዙሪያውን እየተፈራረቁ እንዲጠብቁ ምኑን መቃብሩን። ድንገት ደግሞ ተነስቶ ይሄ ዜና ተሰምቶ ጉድ ሆነ። የከተማው ሕዝብ ይሄንን ዜና ከሰማ ነገር የሚያስተባብሉ ወሬኞች ደግሞ ገንዘብ ተከፍሏቸው ደግሞ ከተማው ላይ ተቀምጠዋል። መቃብሩን ይጠብቃሉ፣ እዛ ጋር ደግሞ ነገር ይጠብቃሉ። ድንገት ተነሳ ከተባለ እንደዚህ ሆነ እንድባል ወይ እንዲህ ነው ይሄ ነው ተብሎ ተሰሚነት ያላቸው የንግግር ችሎታ ያላቸው ሰዎች ደግሞ ይሄንን ዜና ለማስተባበል ተዘጋጅተዋል። መልካ ኢየሱስ የተባለ ድርሰት አለ በቤተክርስቲያናችን። ሰላም ለትንሣኤከ እምድኅረ ዕለታት እክሌ አቀብተ መቃብር አይላፍ እንበለ የሲሞን ቀርበ መቃብርህ እንዳትነሳ መቃብርህን ይጠብቁት የነበሩትንም ትጠብቃቸው የነበረ አንተ ነህ። እነሱ ሙታን መስለው በተኙበት በእንቅልፋቸው ሰዓት የሞተው ጌታ በክብር ተነሳ። ክብርና ምስጋና ለትንሣኤው ጌታ ይሁን። አሁን አይሁድ የደከሙት ድካም፣ አይሁድ ያወጡት ወጪ፣ አይሁድ የመከሩት ምክር፣ አይሁድ ያሴሩት ሴራ ውሃ በላ። ዓርብ የተደሰቱ ገለነዋል ብለው ጮቤ የረገጡ አይሁድ እሁድ ዕለት ሐዘናቸው ጀመረ። በነ ዮሴፍና በነ ኒቆዲሞስ ደግሞ
ደስታ ሆነ። ማን ተነሳ? ማን ተነሳ? ያ ምራቅ የተተፋበት ተነሳ። ያ በሁለት ሰዎች ብቻ ስራ ተቀብሮ የተፈጸመው ያ አምላክ ሞትን ድል አድርጎ ተነሳ። ክብር ምስጋና ለትንሣኤው ጌታ ይሁን። ክርስቶስ ተነሳ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የሰማነውን ይባርክልን።